ቴዎሎጂካል ተርም ነው የሚለውን ለመያዝ ሁለተኛ ነገሥት ምዕራፍ 7 ቁጥር ሁለተኛ ሳሙኤል ምዕራፍ 7 ቁጥር 12 ላይ ከሆድ ወይም ደግሞ ከሆድ የሚወጣውን ዘርን አስነሳለዋል። አስነሺ ማን አለ? አውጪው ማን አለ? አንድ አምላክ አለ። የሚወጣው ደግሞ ምን አለ? ዘር አለ። ያንን ዘር ደግሞ እኔ ምን ሆነዋለሁ አለ? አባት ሆነዋለሁ አለ። እርሱ ደግሞ ልጅ ይሆነኛል አለ። እዚህ ጋር አባትና ልጅ የተባሉት ኦንቶሎጂካል አይደሉም፣ ፍጡርና ፈጣሪ ናቸው። አባትና ልጅ የተባሉት አንተ ልጅህን እኔ ዛሬ ወለድኩ አለ አይደል? ወለድኩ ማለት ምን ማለት ነው? ትርጉሙ ንገረኝ እስቲ። ወለድኩ ማለት ያው ወለድኩ ማለት አም ዘ ሶርስ ነው። እኔ ቴዎሎጂካሊ ነው አንደርስታንድ አድርጊኝና መዝሙረ ዳዊት which we understand ማለት ነው። ኦኬ መዝሙረ ዳዊት ምዕራፍ 90 ቁጥር 2 ላይ ተራሮች ሳይወለዱ ይላል። ምን ማለት ነው? ቴዎሎጂካሊ ለምን እሱን መልሰዋለሁ? ተራራ እኮ ነው ሳይወለዱ ይላል። አይ ተራራ ግን ምድራዊ ነገር ነው አይደል? አይ ምንም ይሁን ግን ሳይወለዱ ይላል እኮ። ማንም ይወልዳቸው ምድር አይደው ነው ማለት ሳይወለዱ ይላል። አይ ዶንት ኖ ሃው ቱ አዎ ይህ መወለድ የሚለው ጌኔካ የሚለው የግሪከኛው ቃል መፈጠርን ለማመልከት ይመጣል። ስለዚህ አይ የተወለደ እንጂ ያልተፈጠረ የምንለው እኮ ለዛ ነው አይደል? እኮ መወለድ ማለትና መፈጠር ምንድነው ልዩነቱ ብለን ስንል ፈጣሪ ጾታ የለውም። ለምን ይወልዳል? መወለድ የሚለው ለፈጣሪ የሚሰራው መስራቱን ሊያማመልከት ነው። አብ በራሱ ሕይወት እንዳለው ለወልድም በራሱ ሕይወት እንድኖረው ሰጥቷልና አለ። አብ ከዛ ደግሞ ወልድ ደግሞ እኔ የዘላለም ሕይወት ነኝ ይላል አይደል? ምልህ የዘላለም ሕይወት ደግሞ እንደተሰጠውም ይናገራል። እሱ አይደለም ነጥቡ። ግን ወደ ነጥባችን ስንመጣ ወለደው የሚለው ቃል ፈጠረው በሚል ነው የሚመጣው በባይብል ኬጅ። አይ እንደዛ ከሆነ ፈጠርኩ ይል ነበር ለምን ወለድኩ ይላል ማለት ተራሮችን ሳይወለድ የሚለው ነገር ለምን ሰራዊት ሳይፈጠሩ ለምን አላለው? ለምን ሳይወለዱ ለምን አለው? እንደዛ ከሆነ ተራሮች ካለመኖር ወደ መኖር እየመጡ ስላልሆነና እየወተወለዱ ወደ ታዲያ ተራሮች ሳይወለዱ የሚለውን ነገር ሳይፈጠሩ ብሎ ለምን አላስቀመጠውም? ሳይወለዱ ብሎ ለምን አስቀመጠው? ምክንያቱም ተራሮች አሁን ቃላቶችን እየሰነጠቅናቸው ስለሆነ ነው። ትርጉም አላቸው ነው የምልሽ እኮ አማራዊ ሳይሆኑ ፍካራዊ ተወልደው ነው ካለመኖር ሳይሆን የመጡት ከነበረው ነገር ተወልደው። ተራሮች ሳይወለዱ ሲባል ሳይፈጠሩ ማለት አይደል እንዴ ተብሎ የተተረጎሙ በእናንተ? እኔ እንጃ ማለት አሁን እንዳልኩ ነው። ኮሜንታሪውን አላነበብኩም። እንግዲህ ችግር የለውም። ኢየሱስ መፈጠሩን ላሳይሽ፣ ፈጠረኝ ያለበትን ላሳይሽ፣ ሁለት ቦታ ጥቅስ ላሳይሽ። ኢየሱስ ምን ፈጠረኝ የለበሰውን ስጋ ብለን ስለምናምን ፈጠረኝ ቢል ብዙ ላስደንቀኝ ይችላል ብዬ ነው የማስበው። እውነት ለመናገር እንዴት ሰማይና ምድር የፈጠረው አምላክ ፈጠረኝ ካለስ? አዎ እኮ ታዲያ ማለት ያው የኢየሱስ ክርስቶስ ስጋ የተፈጠረ አይደል እንዴ ማለት። ስለዚህ ኢየሱስ ፍጡር ነው።